ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችንን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም የሶማሊያ ጦር ስትራቴጂካዊቷ ከተማን ተቆጣጠረ። የደቡብ ምዕራብ ክልል መሪ ከስልጣን ተባረሩ። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች በኋላ በሀገሪቱ ውስጥ የሚፈጸሙት የሞት ቅጣቶች ቁጥር መጨመራቸው ተገልጿል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ እጅ ሰጡ። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። የኢትዮጵያ የትምህርትና ስልጠና ባለስልጣን ፍቃዳቸው የተሰረዘ 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ትዕዛዝ ሰጠም። የኢትዮጵያ የትምህርትና ስልጠና ባለስልጣን ተፈላጊውን የቁጥጥር መስፈርት ባለማሟላታቸው ሕጋዊ ፍቃዳቸው የተሰረዘባቸው 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ለክልል መንግስታትና ለሕግ አስከባሪ አካላት መመሪያ ማስተላለፉ ታውቋል። ባለስልጣኑ ለክልል ርዕሰ መስተዳደር ጽህፈት ቤቶች፣ ለከተማ አስተዳደሮችና ለሚመለከታቸው የሕግ አስከባሪ አካላት በላኮ መመሪያ ተቋማቱ በፍቃድ አሰጣጥ ክፍሉ በሚመራው አስገዳጅና የእንደገና ምዝገባ ሂደት ላይ ሳይሳተፉ በመቅረታቸው ከከፍተኛ የትምህርት ዘርፉ እንዲወጡ መታዘዛቸው ገልጿል። ባለስልጣኑ በዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠታቸውን እንዲያቁም እንዲያስገድዷቸው የሚመለከታቸውን ኃላፊዎች አሳስቧል። ባለስልጣኑ የ52ቱ የግል ከፍተኛ ተቋማት ፍቃዳቸው የሰረዘው መጋቢት 16 ቀን 2018 ዓ.ም በጻፈው ደብዳቤ ነው። የሶማሊያ ጦር ስትራቴጂካዊቷ ከተማን ተቆጣጠረ። የደቡብ ምዕራብ ክልል መሪ ከስልጣን ተባረሩ። የሶማሊያ ብሔራዊ ጦር ሰኞ ዕለት በደቡብ ምዕራብ ክልል ውስጥ ትልቋን ከተማ መቆጣጠሩን አስታውቋል። ይህም የክልሉ አስተዳደር ከፌዴራል መንግስት ጋር ያለውን ግንኙነት እንዲቋረጥ ካስታወቀ ከ2 ሳምንታት በኋላ ከስልጣን እንዲወርድ ምክንያት ሆኗል። የክልሉ አስተዳደር ያካሄደውን ምርጫ ተከትሎ ከፌዴራል መንግስቱ ጋር ውጥረት ውስጥ ገብቶ እንደነበር ይታወሳል። የአካባቢው ነዋሪዎች ለሮይተርስ እንደተናገሩት የፌዴራል ኃይሎች ባይዳዋን ተቆጣጥሯል። ውጊያው አሁን ተረጋግቷል፣ ነገር ግን ከተማዋን ጭር ብላለች በማለት ገልጿል። የፌዴራል ወታደሮች ከሞቃዲሾ በስተሰሜን ምዕራብ 245 ኪሎ ሜትር ርቀት ላይ የምትገኘውን ባይዳዋን መቆጣጠራቸው እውን ሆኗል። የደቡብ ምዕራብ ክልል ፕሬዝዳንት አብዱል አዚዝ ሐሰን መሐመድ ላፍታጋሪን በፌስቡክ ገጻቸው ላይ ለተጨማሪ 5 ዓመታት እንደገና ከተመረጡ ከጥቂት ቀናት በኋላ ስልጣናቸውን እንደለቀቁ አስታውቋል። ሆኖም ግን ከጦርነቱ በፊት አብዲ ዛይድ የፌዴራል መንግስትን ሲያስጠነቅቁ ቆይቷል። የፌዴራል መንግስት እርምጃ ለመውሰድ ከሞከረ የበቀል እርምጃ እንደሚወሰድበት ሲይዙት ነበር። የላፍታጋሪን አስተዳደር በፌዴራል የተደገፈውን የህገ መንግስት ማሻሻያ ሲቃወም እንደነበር ይታወሳል። የሶማሊያ የኢንፎርሜሽን ሚኒስቴር በብሔራዊ ቴሌቪዥን ባወጣ መግለጫ የፌዴራል ኃይሎች ሰኞ ዕለት በባይዳዋ አቀባበል ተደርጎላቸዋል ሲል አስታውቋል። የደቡብ ምዕራብ ክልል አስተዳደር የፖለቲካ አመጽ ነው የፈጠረው ሲልም ከሷል። ወደ ቻይና በሚጓዝ የኩዌት ነዳጅ ጫኝ መርከብ ላይ ጥቃት እንደተፈጸመ ተገለጸ። ሌሊቱን የኩዌት ሰንደቅ ዓላማ የሚያውለበልብ አልሳልሚ የተባለ ነዳጅ ጫኝ መርከብ ማንነቱ ባልታወቀ ተተኳሽ በዩናይትድ አረብ ኤሚሬትስ የባህር ዳርቻ ዱባይ ላይ በቆመበት ጥቃት እንደደረሰበት ቫንጋር የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱና እሳት ተቀስቅሶ እንደነበር ጠቅሶ በቁጥጥር ስር መዋሉን ገልጿል። የመርከቧ 24 ሰራተኞቹ ምንም አይነት ጉዳት እንዳላጋጠማቸው እንዲሁም ጥቃቱን ተከትሎ የፈሰሰ ነዳጅ አለመኖሩን ይፋ አድርጓል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ስለ መርከቧ ዝርዝር መረጃ ከመስጠት ተቆጥቧል። የኩዌት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ የአየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግብም ማን እንደፈጸመው ግን አልገለጸም። አልሳላሚ በአውሮፓውያኑ 2011 የተሰራች ሲሆን በባለቤትነት የተያዘችውና የምትንቀሳቀሰው በኩዌት የነዳጅ ዘይት ጫኝ ኩባንያ ስር ነው። ቢቢሲ አደጋውን በተመለከተ ከኩባንያው አስተያየት ለማግኘት ጥያቄ አቅርቦ እንደነበር ዘግቧል። ታንከርስ የተባለው ሌላ የማሪታይም ደህንነት ኩባንያ መርከቧ 1.2 ሚሊዮን በርሜል የሳውዲ እንዲሁም 800,000 በርሜል የኩዌት ድፍድፍ ነዳጅ መጫኗ ገልጿል። የነዳጅ ጭነቱ የተጠናቀቀው ባለፈው ወር መሆኑን ድርጅቱ ጨምሮ አስታውቋል። ስለ መርከቧ የጉዞ መስመር ይፋ የሆነው መረጃዎች መዳረሻዋ ኪንጋዶ ቻይና መሆኑን ያሳያሉ።
ኢራን የሽብር ጥቃት ሊፈጽሙ ነበር የተባሉ 2 ዜጎቿን በሞት መቅጣቷ ተገለጸ። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች በኋላ በሀገሪቱ ውስጥ የሚፈጸሙት የሞት ቅጣቶች ቁጥር መጨመራቸው ተገልጿል። ኢራን ከተቃዋሚም የፖለቲካ ድርጅት ጋር ግንኙነት አላቸው የተባሉና በበርካታ ሽብር ድርጊቶች ውስጥ ተሳትፏል ያለቻቸውን 2 ሰዎች በሞት ቀጣች። የኢራን የፍትህ ተቋም የዜና ምንጭ የሆነው ሚዛን የዜና ወኪል እንደዘገበው የሀገሪቱ ጠቅላይ ፍርድ ቤት ያጸደቀው የሞት ቅጣት ተግባራዊ የሆነው ሰኞ ጠዋት ነው። 2 ሰዎች ላይ ለሞት ያበቃቸው ክስ ተብሎ የቀረበው በወሳኝ ቦታዎችና ህዝብ በሚሰበሰብባቸው ስፍራዎች ላይ በላውንቸር ጥቃት ለመፈጸም ሲሉ በመገኘታቸው እንደሆነ አመልክቷል። የኢራን መንግስት እንዳለው 2 ሰዎች ፒፕልስ ሞጃሂዲን ኦርጋናይዜሽን ከተባለው ድርጅት ጋር ባላቸው ግንኙነትና ተሳትፎ በዋና ከተማዋ ቴሄራን ውስጥ ጥቃቶችን ሊፈጽሙ እንደነበር አመልክቷል። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች በኋላ በሀገሪቱ ውስጥ የሚፈጸሙት የሞት ቅጣቶች ቁጥር መጨመራቸውን የሰብአዊ መብት ተቆርቋሪዎች ይናገራሉ። በሱዳን ኮርዳፋን የሚገኙ ሲቪሎች ጦርነቱ እየተባባሰ ሲሄድ በቋሚ የድሮን ስጋት ውስጥ እንደሆኑ ገለጹ። በሱዳን ኮርዳፋን ክልል የሚገኙ ሲቪሎች በጦር ኃይሉና በፈጣን ድጋፍ ሰጪ ኃይሎች RSF መካከል በተከሰተው የ3 ዓመት ግጭት ውስጥ የድሮን ጥቃቶች እየተባባሱ ሲሄዱ በፍርሃት ውስጥ እየኖሩ መሆኑን የኤኤፍፒ ዘገባ አመልክቷል። በደቡብ ኮርዳፋን የሚገኙ አንድ ነጋዴ በየቀኑ የሚፈጸሙ ጥቃቶችን ገበያዎች፣ ቤቶችና ሆስፒታሎችን ሲያጠቁ የማያቋርጥ ፍርሃት ፈጥሯል ሲሉ ለኤኤፍፒ ተናግረዋል። የተባበሩት መንግስታት በዚህ ሳምንት ከጥር እስከ መጋቢት አጋማሽ ባለው ጊዜ ውስጥ ከ500 በላይ ሲቪሎች በድሮን ጥቃቶች እንደተገደሉ ተናግረዋል። ይህም ጦርነቱ ወደ ላቀ የአየር ጦር መሳሪያዎች የሚደረገውን ሽግግር እየጨመረ የመምጣቱን ቁጥር አጉልቶ ያሳያል። ሁለቱም ወገኖች ከትናንሽ ከተሻሻሉ ራስን የማጥፋት መሳሪያዎች እስከ ረጅም ርቀት ጥቃት ሊፈጽሙ የሚችሉ የላቁ ሞዴሎች ባሉ ድሮኖች ላይ እየሞከሩ እንደሆኑ እየተገለጸ ነው። በቅርብ ጊዜ የተከሰቱት ክስተቶች የግጭቱን ስፋት እያጎሉ እንደሆኑ ያመለከተው ዘገባ የድሮን ጥቃቶች ትምህርት ቤቶች፣ ሆስፒታሎችና የኃይል ማመንጫዎች ጨምሮ የሲቪል መሰረተ ልማቶችን በመምታት ሞትን፣ ጉዳትንና ሰፊ መፈናቀልን አስከትሏል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ እጅ ሰጡ። ትራምፕ የሆርሙዝ ወሽመጥ ተዘግቶ ቢሆንም ጦርነቱን ለማቆም ፈቃደኛ መሆናቸው አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በሰፊው ለእንቅስቃሴ ዝግ ሆኖ ቢሆንም ጦርነቱን ለማቆም ፈቃደኛ መሆናቸው ለረዳቶቻቸው መናገራቸውን ዎል ስትሪት ጆርናል ዘግቧል። ጆርናሉ የአስተዳደሩን ባለስልጣናት ጠቅሶ ፕሬዝዳንቱና ረዳቶቻቸው ወሽመጡን ለማስከፈት የሚደረገውን ወታደራዊ ዘመቻ ጦርነቱን ከተያዘለት የጊዜ ገደብ ከ4 እስከ 6 ሳምንታት ሊገፋ ይችላል ብሎ መገምገማቸው ዘግቧል። ትራምፕ የኢራንን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለውን ጦርነት በማቆም ወሽመጡን እንድትከፍት ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑን ተገልጿል። ሆኖም ኢራን ግን አሁን አደገኛ የሚባሉ ውሳኔዎች እየወሰነች ትገኛለች። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያረቀቀችውን ሕግ ማጽደቋ ኢራን ይፋ አድርጋለች። በኢራን የሚገኝ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ቀረጥ ለመጣል ያረቀቀውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘግቧል። የብሔራዊ ደህንነት ኮሚሽን አባል የሆነው ሰው እቅዱን ማጽደቁን አረጋግጧል። ይህም የአሜሪካና የእስራኤል መርከቦች በባህረ ሰላጤው ውስጥ እንዳይንቀሳቀሱ የሚያግድ እንደሆነም ተገልጿል። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉት ሌሎች ሀገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ ሲል አክሏል። የኤፍፒ ዘገባ ወኪል እንደዘገበው አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርገው የመንግስት ቴሌቪዥን ዘግቧል። ከዓለም የነዳጅ ዘይቱ ውስጥ 20 በመቶ የሚሆነውን የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ነው። ይሁን እንጂ ጦርነቱ ከተጀመረ ጊዜ ጀምሮ በዚህ በኩል የሚደረጉ የመርከብ ጉዞዎች 95 በመቶ መቀነሳቸው የባህር ላይ ደህንነት የሚከታተለው ኮፕለር አስታውቋል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን